ሰላም አሌክስዬ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? አሌክስዬ ጓደኛ ነበረኝ። ጓደኛ ማለት ፍቅረኛ። አፈቀርሽ? አዎ አፈቀርኩ። የት አባቱ መሰለህ አፍቅሬ። ለነገሩ ዘንድሮ ያልተናገረ እንጂ አላፈቀረ የለም። እሺ የት ነው የያዘሽ ልክፍቱ? ያው በቲክቶክ ነው የታወቁት። የዘንድሮ ልክፍት ቲክቶክ ላይ ነው። እኔም ብቻ ነው ያለቀፈው ለነገሩ። እስቲ ሁኔታውን ንገሪኝ፣ እንዴት ተዋወቃችሁ? በእኔ ቤት ገዝት ነው። በራሴ ቤት ላይፍ ከፍተሽ? አዎ። ምን ተፈጠረ? ብዙ ጊዜ ይመጣል። ከዛ ከውስጥ ብዙ ጊዜ ትጽፍልኝ። ከዛ እኔ አንድ ቀን ሰላም አልኩት። ምን ያህል የሚጽፈው? ብዙ ጊዜ ሀይ 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 ለኛ ከተዝም አልኩት። አንድ ቀን ሰላም አልኩት። እሺ። ከዛ አንድ ቀን ሰላም አልኩት። ከዛ በኋላ ቁጥርሽ ላኪልኝ ሲለኝ አይ ሴት ልጅ ቁጥር አትልክም አንተ ቁጥር ላክልኝ አልኩት። እሺ። ከዛ ላከልኝ። ከዛ በዋትስአፕ አወራሁት። በዋትስአፕ አንድ ወር ካወራሁት በኋላ ደግሞ ወደ ኢሞ ሄድኩኝ። ወደ ኢሞ? አዎ። ይሄን እንኳን መገመትም አናጣትም። እሺ። ወደ ኢሞ ሄዳልኩ ማለት በቃ ልጁ በጣም ምርጥ ነው ማለት። አንዴ ቆይ፣ የምትነግሪኝ ነገር እውነትሽን ነው ወይስ? እግዚአብሔርን ከልቤ ነው። እሺ፣ እግዚአብሔርን ካለሽ እውነት ነው። እሺ፣ ቀጥ ከዛ ልጁ እኔ እኮ ፈለኩሽ ለፍቅር አይደለም ለስራ ነው አለኝ። እሺ ምን ስራ ነው ስለው ቴሌግራም ላይ አብረን እንስራ አለ። ስራው ምንድን ነው አስረዳኝ አልኩት። ከዛ ስራው አስረዳኝ። ከዛ እሺ ብዬ ስራው ገባሁ። ስራው ከገባሁኝ በኋላ አካውንት ልላክልሽና ብር ላኪ፣ በብር ነው ስራው የሚመዘገበው አለኝ። እሺ ብዬ ላኩኝ። ስንት ሺህ መሰለህ? 13,000 ብር የኢትዮጵያ ማለት ነው። ከዛ ተመዘገብኩኝ ስራው። ከዛ ከስራው ደግሞ ትንሽ እየሰራን እያወራን እያለ በቃ ወደ ፍቅር እንግባ አለ። እሺ እኔ ደግሞ ልጁ አነጋገሩ ምናምን በቃ የሆነ አስተሳሰብ ምናምን ጥሩ ልጅ መስሎኝ ከዛ እሺ ብዬ ወደ ፍቅር ገባን። ምንም እራሱ አልቆየንም ማለት ነው። ከዛ ወደ ፍቅር ከገባን በኋላ ብዙ ጊዜ ምን ይላል፣ በቃ ብር ቸግሮኛል እንደዚህ አበድሪኝ ምናምን ይለኛል ማለት ነው። እኔ ደግሞ ቆይ እኔ ናት እየበላሽ ነው የምታወሪኝ፣ ግን ኳስ በመሬት አድርጊውና ወይ ቆም አድርገሽ ንገሪና ከዛ ትበያለሽ። እኛ ሰውሰን አውራሽ። ኧረ እየበላ አይደለም፣ ድምፅ ወፍራም ስለሆነ ነው። እሺ ይመስላል ለዛ ነው። እሺ እየበላ አይደለም። ከዛ እሺ ብዬው ብር አበድርኝ አለ። መልሶ ደግሞ ከፍልሻለሁ፣ አብረን እየሰራን ስለሆነ ከፍልሻለሁ አበድርኝ አለ። ከዛ እኔ ደግሞ አይ ከዚህ በኋላ ብር የምትለኝ ነገር ከሆነ 13,000 ብር ወደ አካውንት የመልስና ብሎክ ነው ማስገባት። እኔ እንደዚህ ብር የሚለኝ ሰው አይመቸኝም፣ ለእኔ ራሱ አበድረኝ አልኩት። እሺ አይ ብሩንማ ኢትዮጵያ ስትመጪ እሰጥሻለሁ፣ አሁን ብሩ የለኝም፣ ግን ከፈለሽ ብሎክ አስገብኝ አለ። እኔ ደግሞ ደረሰኝ አለኝ። ስለዚህ ደረሰኝ ስላለኝ ብሩን ስመጣ ኢትዮጵያ እቀበላለሁ፣ ግን አዎ ብሎክ አስገባለሁ ብዬ ብሎክ አስገባሁት ማለት ነው። ኦልሞስት አሁን 1-2 ወር ሆኗል። ኦኬ ግን ልጁን አሁን ወደዋለሁ። አዎ ፍቅር ይዞሻል? አዎ ፍቅር ይዞኛል። ለምን እንደው አያውቅም። ምን ነው የሳበሽ? ምን የሳበኝ በቃ በጣም ብዙ ጊዜ እናወራለን፣ ያው በስራው እናወራለን፣ ብዙ ጊዜ እናወራለን። ከዛ በቃ የሆነ ሳውራ ይሄ ጥሩ ልጅ ሳይሆን አይቀርም፣ አብረን ብንኖር ምን እናድርግ ይመስለኛል ብዬ 5 ወራችን ነው ማለት ነው። ከዛ የሆነ የጠየኩሽ ቆይ ምን መሰለሽ፣ ጥሩ ልጅ ነው አልሽ ብለሽ አስብ። ምንድን ነው የሳበሽ? እንድትወጂው እሱን ወድጄዋለሁ አልሽ። የሆነ ሰው እንግዲህ ለመውደዳችን ያየነው ጥሩ ነገር ሲኖር ማለት ነው። ምንድን ነው የእሱ ጥሩ ነገር? ምክንያቱም ስትናገሪኝ ገንዘብ ነው ያልኩሽ። የእሱ ጥሩ ማለት ነው ገንዘብ ነው። ገንዘቡ ደግሞ ጠይቀኝ እኮ አበድርኝና አብረን ስለምንሰራ ከፍልሻለሁ ስላለኝ ነው። እሺ
እኔ ደግሞ አላበድርህም። እኔ ለአንተ አላበድርህም። እኔ የመጣው ስደት አንተ ላበድርህ አይደለም። ስራው አብረን እንግባ ስላልክ ስራው ብቻ ገባው እንጂ ለአንተ ላበድርህ አይደለም። ስለዚህ ብድር ምናምን እንዳትጠይቀኝ፣ ግን አብረን ስራ ጓደኛ ከፈለግ አብረን ጓደኛ እንሁን፣ አብረን ቆይ እንጂ ብር አትጠይቀኝ አልኩት። አይ አንቺን ሲጀመር አትወጂኝም ሲጀመር ብርም ስልሽ አታበድሪኝም መፍትሽ ነው ብሎ ካስገባለሁ ብለሽኛል አለ። እሺ ብዬ ግን ብሎ ካስገባሁት እኔ ግን የሆነ ብቻ አላፈቅረውም እኮ ግን የሆነ የእሱ የመውደድ ስሜት አለኝ። ደግሞ እዚህ ፎቶ ምናምን ተላልከናል ማለት ነው እና ፎቶ ላጠፋ ብዙ ጊዜ ፈልጌ ማለት ነው። ዛሬ አጠፋዋለሁ ስል ደግሞ አያት ታጥፋ አስቀምጪ ይለኛል። እኔ ማለት ነው ማለት ፎቶ ነው ማለት ኖርማል ፎቶ ማለት ነው። ኖርማል ፎቶ ነው እግዚአብሔር። እሺ እና አሁን እሺ እንዴት ላድርግ? ምን ትመክረኛለህ? አሬስዬ ሚዩት አድርጊ። አሁን አንቺ የህፃን ስራ እየሰራሽ ያለሽ አንደኛ ሰው ሀገር ይመጣሽ ከኤርፖርት ደህናውን ወደ ስትመጪ የተሰናተሽ ቤተሰቦችሽን ሳትሽ ለመለወጥ ሀቁ እሱ ነው። ከመጣሽበት አጀንዳ ውጪ የሆነ ቦታ ላይ ከተገኛችሁበት አጀንዳ ውጪ ሌላ አጀንዳ አትቀበሉ ጋይስ። ፎከስ ስራሽ ላይ። የመጣሽው ገንዘብ ሰርቼ ተለውጬ እመጣለሁ ነው እንጂ እድሜ ልክሽን እኮ እዚህም ለመኖር እኮ አይደል። የሰው ሀገር ለመስሪያ እንጂ መኖሪያ አይደለም። ቶሎ ከዚህ ሰርተሽ ሀገርሽ ገብተሽ ስኬታማ ሆነሽ ለሌላ ሰው አርአያ የሚሆን ነገር ስለመስራት ነው እንጂ ማሰብ ያለብሽ እንዴት በተራ ነገር ጊዜሽን ታባክኛለሽ? በዋዛ ፈዛዛ ተራ ጉዳይ ነው። አሁን የነገርሽኝ ነገር ህይወት አይደለም። ገብቶሻል? ህይወት አይደለም የነገርሽኝ። ምንም ህይወት የለውም። ቲክቶክ ላይ ተዋወቅን፣ ቴሌግራም ላይ ነው ስራ እንስራለን፣ ብር ላኩለት። ይህን ያህል ሞኝ ነን እንዴ? እንዴት ነው እንደዚህ በዚህ ያህል ድረስ ሞኝ የምንሆነው? ተመሪ መቶ አውጥቶሽ ቲክቶክ ላይ ስራ እንስራሽ ገንዘብ ላይ 13,000 ብር መላክ ምንድን ነው? እስኪ አሁን አንቺ ከሳጥን ውጭ ወጥተሽ አስቢ እስኪ። ወይ ሌላ ሰው ይሄንን እየተናገረ ያለው ብለሽ አስቢ እስኪ። የልጅ ስራ እኮ ነው የሰራሽው። በተነዳው መንገድ ሁሉ እንዴት እንሄዳለን? እምቢ ማለት ለምን ብለን አንጠይቅም እንዴ? ለምን ወዴት የምናደርገው ነገር እኮ ምክንያታዊ መሆን አለብን እኮ ለእያንዳንዱ ነገር። ቲክቶክ ላይ ስትመጡ ትምህርት ተማሩ። አሁን እዚህ ቁጭ ብለን እያወራን ነው አይደል? ቁም ነገር አለው፣ እንማር፣ የሆነ ነገር እንውሰድ ከሰው በቃ አለቅ። ከዛ ውጪ ሌላ ትርኪ ምርኪ ውስጥ ገብተን ህይወታችንን የሚያበላሽ ገንዘባችንን የሚወስድ ብዙዎቻችሁ ሰው ሀገር ለስራ መጣችሁ ሰርታችሁ ያገኛችሁትን ገንዘብ ቲክቶክ ላይ ራሱ በአቋራጭ ሀብታም የሚሆንበት መንገድ ምናምን ሲባል ራሱ ነው በፍቅር ጉዳይ ብቻ ሲሆን ላጣርጋችሁ የልፋታችሁ ነገር ትበትናላችሁ በአጭር ጊዜ። እንዲህ የለም ሰርተ ጥረ ግረ ብላ ነው የሚለው መጽሐፉ። አለቅ። ሌላ አቋራጭ መንገድ ምናምን ፈጣን መንገድ ምናምን መፈለግ ከጀመርክ ጥፋት ውስጥ ነው የምትገባው። አለቅ። ስለዚህ ምንድነው ማድረግ ያለብሽ? ፍሬን ያዥ። እቃቃ ጨዋታ ውስጥ ነው ያለሽው። ወደዋል ምኑ ነው የምትወጂው? ገንዘብ ጠያቂነቱ ነው? ብድር አበድሪኝ ማለቱ ነው? ያወራሽትን ነገር ራሱ አሁን ይሄ ሰው ለመወደድና እንደው እንዲናፍቅሽ የሚያደርግ ነገር ምንም የለም። የሆነ አንድ ምክንያት አጣው ከነገርሽኝ ውስጥ ይሄን ልጅ ልትወደው የምትችልበት እንደው እስኪ ልትናፍቀው ጥሩነቱ፣ አሳቢነቱ፣ አስተዋይነቱ ቁም ነገር ስላሰበልሽ ነው፣ ስለተጨነቀልሽ፣ ጥሩ ምክር ስለመከረሽ እንደው ፈለግኩ አጣው። ለዛ አብጠር የጠየኩሽ። አትጃጃይ የኔ ናት። አሁን በሱ አይነት ውስጥ ያላችሁ አላችሁ። አትጃጃሉ። የመጣችሁት ከሀገር ከሰው ሀገር ስትመጡ ጀስት ሰርቼ ገንዘብ አግኝቼ ራሴን ቀይራለሁ። ለጽድቅ አልተሰደደም ማንም ሰው። የምትሰሩት ገንዘብ አላማችሁ ነው። በቃ እሱ ነው ታርጌት። አገኛችሁ ሴቭ አድርጉት። ፖይንቱ እሱ ነው። እንዴት መቼ ከዚህ ህይወት ይወጣለሁ? ወይስ ከማዳም ቤት ወጥቼ የራሴ ማዳም መቼ ይሆናል? 2 ዓመት ነው? 3 ዓመት ነው? 3 ዓመት ካልሽ 3 ዓመት ሩቅ አይደለም። ለ3 ዓመት ዛሬ መልፋት ያለብሽ። እያንዳንዱ ገንዘብ ቫልዩ መስጠት አለብሽ። ለ1 ብር የምትሰጪውና ለ1 ሚሊዮን ብር የምትሰጪው ዋጋ እኩል መሆን አለበት። 13,000 ብር ምን አላት ማለት የለብሽ። ገብቶሻል? እናንተን ለመንጠቅ ሰዎች ብዙ መንገድ ሊቀይሱ ይችላሉ። ቢ ኬርፉል። እኔ ነግሬሻለሁ። ስለዚህ ተራ ጉዳይ ላይ ጊዜሽን አታባክኝሽ። ለቀሽ ውጭ አሁን ይሄ ከዚህ ሰውዬ ህይወት ውጭ
ከእሱ ጋር ምን ወሬ እንዳታወሪ ሲጀምር። እሺ እሺ አሌክስዬ አመሰግናለሁ። ግን አሌክስዬ ያንተ ምክር ባሰማ እስከዛሬ ማለት ነው እኔ ኦልሞስት አንድ 3 ሆኖኛል። ብዙ ፈተና ውስጥ ነበር የምገባው፣ ግን ያንተ ምክር ምናምን እየሰማሁኝ በጣም ተለውጫለሁ እኔ እራሱ ማለት ነው። እና በጣም አመሰግናለሁ፣ አከብራለሁ፣ በጣም ወድሃለሁ። እሺ 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 እናቴ መልካም ቀን። እሺ ቻው። እሺ ቻው። የሚወደዱት እንደዚህ አይነት ለምንድን ነው? እኔ የሚወደኝ ሰው የጠፋው መልስ አግኝቻለሁ። አሁን ጥሩ ቆዳ ገፋፊ በሆን ጥሩ ነው። ወደዛ መቀላቀል አለብኝ። ወድጄዋለሁ። ተሳዳቢው ነው የሚወደደው፣ ቆዳ ገፋፊው ነው የሚወደደው፣ የሚዋሸው ሰው ነው የሚወደደው፣ አስመሳዩ ነው፣ ድራማ የሚሰራው ሰው ነው የሚወደደው። የእውነት ምን ሆን እኔ ቲክቶክ ላይ ግን አረቄ ለምን እየጠጣው አንወጋም መርፌ? በሚቀጥለው ካቲካላ ጥሩ ካቲካላ ይዘጋጅልኛል። ደንዝዬ ምናምን ትንሽ ወጥ አድርጎኝ ወሰድ አድርጎኝ ነው እንጂ አልተቻለም። ጨጓራ ነው በሽተኛ በዚህ አይነት ሁኔታ። ለማንኛውም ልፋታችሁን እኔ ማስብ ነግራችሁ ጊዜ ከኢትዮጵያ ቲኬት ቆርጣችሁ ስትወጡ ወደ ሰው ሀገር የትም የሚሉ አሜሪካ የሚሉ አውሮፓ የሚሉ አረብ ሀገር የሚሉ የትም ብቻ ከሀገር እግራችሁ ሲወጣ ምንድን ነው ፕላን አድርጋችሁ ይወጣችሁት? እሷን ብቻ ጻፏት ወረቀት ላይ ጋይስ። የሆነው ወሰድ የሚያደርግ ነገር ውስጥ ስትገቡ አንብቡት። እሱ ለዚህ ነው ያለሁት ብላችሁ